ታቦተ ጽዮን የዳጎንን እጁን እግሩን ወገቡን ቆራርጣ ትብ ያደረገችው ክብር ይግባት። ታቦተ ጽዮን ትብ ያደረገ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን ወደ ቤተ ማርያም ቲዩብ በሰላም መጣችሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም እንጠይቃለን። ታቦተ ጽዮን በየዓመቱ ኅዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራት የሚታሰቡበት ቀን ነው። በዚች ቀንም ቅድስት ቤተ ክርስቲያናችን የታቦተ ጽዮንን ተአምራት የእግዚአብሔር ቃል ቅድስት ድንግል ማርያምን ታቦቱን አድርጎ ከፈጸመባቸው ታላላቅ የድኅነት ሥራዎች ጋር በማነጻጸር እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ያላትን ድርሻ በስፋት ታስተምራለች። ለምሳሌ እስራኤላውያን ባሕረ ዮርዳኖስን ባቋረጡበት ወቅት ታቦተ ጽዮንን የተሸከሙ ካህናት እግራቸው የዮርዳኖስ ባሕር በመንካት ባሕሩ ለሁለት ተከፍሎ ነበር። ይህም ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በሥጋ በመወለድና ጥምቀትን በመስረት ከሰይጣን ባሕርነት ወደ እግዚአብሔር ልጅነት እንሸጋግራለን በማመስጠር ቤተ ክርስቲያናችን ታስተምርበታለች። ፍልስጤማውያን ከእስራኤል ጋር ውጊያን በገጠሙበት ወቅት ታቦተ ጽዮንም ከእስራኤላውያን ማርከው ዳጎንም በሚባል ቤተ ጣዖታቸው ውስጥ አኑረዋት በነበረበት ጊዜ ታቦቷ የዳጎንን ምስል አንኮታኩታ ጥላው ነበር። ቅድስት ቤተ ክርስቲያናችን ይህን ታሪክ እንደ ምሳሌ በመጠቀም ከቅድስት ድንግል ማርያም በተወለደ በጌታችን በመድኃኒታችን በኢየሱስ ክርስቶስ አማካኝነት ከአምልኮ ጣዖት ወጥተን አንድ አምላክ ወደ ማምለክ ስለመመለሳችንና በእመቤታችን ምክንያት ስለተደረገልን የእግዚአብሔር ቸርነት ትምህርት ትሰጥበታለች። እኛም በዛሬው መርሃ ግብራችን እመቤታችን ቅድስት ድንግል ማርያም አማናዊቷ ታቦተ ጽዮን መሆኗን የሚያስቀኝ ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እግዚአብሔር አምላክ ሕዝበ እስራኤልን ከግብፅ ባርነት ካወጣቸው በኋላ የአምልኮ ሥርዓታቸው ይፈጸምበት ዘንድ የምስክሩ ድንኳን፣ የቃል ኪዳኑ ታቦትና ለአምልኮ ሥርዓቱ ማከናወን የሚያገለግሉ ልዩ ልዩ ንዋያተ ቅድሳት እንዲሰሩ አዟቸው ነበር። ከቃል ኪዳኗ ታቦት ውስጥም በእግዚአብሔር ጣት 10ቱ ትእዛዛት የተጻፉበት የሕጉ ጽላት 40 ዓመት ሙሉ እስራኤላውያን በሲና ምድረ በዳ ተመገቡትን መና ያዘችው መሶበ ወርቅ፣ አሮን ለክህነት አገልግሎት ስለመመረጡ ምስክር የሆነችውን ለምለማና ፍሬ አፍርታ የተገኘችውን የአሮን በትር ይገኙበታል። ዕብራውያን ምዕራፍ 9 ከቁጥር 4። ደብተራ ድንኳኗና በውስጧ የሚገኙ ንዋያተ ቅድሳት እግዚአብሔር በሙሴ ሲያሰራው ለሰማይ ምስጢር ምሳሌና ጥላ ናቸውና ተጠንቅቆ እንዲሰራቸው አዟቸው ነበር። ዕብራውያን ምዕራፍ 10 ከቁጥር 5። ቅዱስ ጳውሎስም ይህች ድንኳን የአገልግሎት ሥርዓታችን የሚፈጸምባት ፊተኛይቱ ድንኳን ብሎ ይጠራታል። በዚህ መሰረት ደብተራ ድንኳኗና በውስጧ ያሉት ንዋያተ ቅድሳት ለሰማይ ምስጢር ምሳሌና ጥላ እንደሆኑ እንረዳለን። የደብተራ ድንኳኗ ምሳሌ የሆነችው ሰማያዊ ስፍራ ቅድስት ቤተ ክርስቲያን ናት። በውስጧም አማናዊ ሰማያዊ ምስጢር መለኮት ይፈጸምባታልና ቤተ ክርስቲያናችን የክርስቶስ አካሉ ስለሆነች ለዘላለማዊ ሕይወት የሚያሰጥ ምስጢርም በውስጧ ስለሚከናወንባት በእርግጥም ሰማያዊ ስፍራ ነች። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ይህን ለመረዳት ግን ስለ ታቦተ ጽዮን አሰራርና መንፈሳዊ ትርጉም አስቀድመን ልንረዳ ይገባናል። እግዚአብሔር አምላክ ታቦተ ጽዮን እንዲሰራ ብልሃትን፣ ጥበብን፣ ማስተዋል፣ እውቀትን ይለይ ዘንድ መንፈሱንም ያሳድርበት ዘንድ ከይሁዳ ወገን የሆነውን ባስልኤልን መረጠ። ዘጸአት ምዕራፍ 25 ከቁጥር 9። እርሱም እግዚአብሔር በሰጠው ማስተዋል ከማይነቅዝ እንጨት ርዝመቷ 2 ክንድ ተኩል ወርዷም 1 ክንድ ተኩል ቁመቷም 1 ክንድ ተኩል እንዲኖራት አድርጎ ታቦተ ጽዮንን ሰራት። በመቀጠልም በውስጧ በውጭም በጥሩ ወርቅ ለበጣት። ከታቦቷ ዙሪያ የወርቅ አክሊል አደረገላት። ካህናት ታቦት ጽዮንን ለመሸከም እንዲረዳቸው በአራቱም ማዕዘናት በወርቅ ከተሰሩ ቀለበቶችና በእነርሱ ውስጥም ሁሉ ውስጥ የሚገቡ
2 መሎጊያዎችን ሰራ። ከጥሩ ወርቅም የስርየት መክደኛዋን በቃል ኪዳኗ ታቦት ላይ በርዝመቷና በወርዷ ልክ ሰራ። የስርየት መክደኛውን እንዲጋርዳት አድርጎ ጥሩ ከሆነ ከተቀጠቀጠ ወርቅ ኪሩቤል ስሎ በስርየት መክደኛው ግራና ቀኝ ያስቀመጠባቸው። እነዚህ በጥሩ ወርቅ የተሰሩት 2 ኪሩቤል ፊታቸውን ወደ ስርየት መክደኛ ሆኖ እርስ በርሳቸው እንዲታዩ ተደርገው የተሰሩ ናቸው። በዚህ በስርየት መክደኛ በ2 ኪሩቤል መካከል እግዚአብሔር ለሙሴ እየተገለጠ ሰውን ከባልንጀራው ጋር እንደሚያነጋግር በግልጽ ያነጋግረው ነበር። ለሕዝቡም በደመና አምድ የሚታያቸው ነበር። ዘጸአት ምዕራፍ 25 ከቁጥር 22 እስከ 37። ወደ ምስጢር ትርጓሜው ስንመለስ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧም የያዘችው የሕጉ ጽላት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የእመቤታችንን ንጽሕና የሚያመለክት ሲሆን በውስጥም በጥሩ ወርቅ መለበጧ ደግሞ ቅድስናዋና በሁለት ወገን ድንግል መሆኗን የሚያስረዳ ነው። ታቦተ ጽዮን በግራና በቀኝ በኩል በተዘጋጁ 4 ከወርቅ የተሰሩ ቀለበቶች ነበሯት። በእነዚያ ወርቅ ቀለበቶች ውስጥም 2 መሎጊያዎች ይገቡባቸው ነበር። ታቦቷን ለመንቀሳቀስ ባስፈለገ ጊዜ 4 ሌዋውያን ካህናት በመሎጊያዎቹ ይሸከሟታል። ይህ ስርዓት በሰማይ የሚታይ እውነታ ነው። የጌታን መንበር ገጸ ሰብ፣ ገጸ ንስር፣ ገጸ ለሐምና ገጸ አንበሳ ያላቸው 4 እንስሳ ይሸከሙታል። ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 5። ለአማናዊቷ ታቦት ለቅድስት ድንግል ማርያም ሰላምን የሚያወሩ መልካምን የምስራችን የሚናገሩ መድኃኒትንም የሚያወሩ ጽዮንንም አምላክሽ ነግሷል የሚሉ እግሮቻቸው በተራሮች ላይ እጅግ ያማሩ የእርሷንና የጌታችን ስም ተሸክመው ወንጌል ለዓለም የሚሰብኩ ኦርቶዶክሳውያን መምህራን አሏት። ኢሳይያስ ምዕራፍ 50 ከቁጥር 7። የስርየት መክደኛ መቀመጫ የንጹሕ አንስት መክደኛ የንጹሐን አበው ግራና ቀኝና የሐናና የኢያቄም ምሳሌ ነው። በክንፎቿም የጋረዷት ኪሩቤል የጠባቂው መልአክ ቅዱስ ሚካኤልና የአብሳሪው መልአክ ቅዱስ ገብርኤል ምሳሌ ናቸው። የስርየት መክደኛዋ ስርየቱ የሚፈጸምበት ስፍራ ቢሆንም ነገር ግን በዚህ ቦታ ምንም አይነት መስዋዕት አይቀርብም ነበር። ይህም በጊዜው አማናዊው መስዋዕት ገና እንዳልተሰዋ ያስገነዝበናል። ይህ ስፍራ እግዚአብሔር ለሙሴ የሚገለጽበት ቦታ ነው። ከእርሱ ውጭ ሌላ ነገር በዚያ ላይ ማረፍም አይችልም ነበር። ከዚህም የምናስተውለው አንድ ምስጢር አለ። ይኸውም እግዚአብሔር አምላክ ለአዳም የገባውን ቃል ኪዳን ሲፈጸም ሰው በሆነ ጊዜ ራሱን መስዋዕት አድርጎ የሚቀርብበት ልዩ ስፍራ እንዳዘጋጀ ያመላክተናል። ይህ ስፍራ አማናዊ መስዋዕት የሚቀርብበት ቦታ እንደሚያስፈልግ የሚያስገነዝብ ስፍራ ነው። ይህም ለማመልከት ለኃጢአት ስርየትን የቀረበውን መስዋዕት ከታረዱ በኋላ ካህኑ ደሙን በጣቱ እየነከረ 7 ጊዜ በስርየት መክደኛዋ አንጻር በመገናኛ ድንኳኑ ውስጥ ይረጭም ነበር። ዘሌዋውያን ምዕራፍ 4 ከቁጥር 6። ነገር ግን ይህ ደም ከስርየት መክደኛዋ ላይም አያርፍም ነበር። ምክንያቱም በዚህ ስፍራ መቅረብ የሚገባው አማናዊ መስዋዕት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ይህ የስርየት መክደኛ ለእኛም ያስተላልፈው ተጨማሪ መልእክት አለው። ይኸውም አማናዊ መስዋዕት ክርስቶስ መስዋዕት ሆኖ ዓለምን ማዳን እንደማይቀርና መስዋዕቱ የሚቀርብበት ስፍራ በቅድስተ ቅዱሳን ወይም በቤተ መቅደስ ውስጥ እግዚአብሔር በምሕረቱ በሚገለጥበት በቃሉ ማደሪያ በጽላቱ ላይ መሆኑን እንደሚገባ ያስገነዝበናል። ዕብራውያን ምዕራፍ 4 ከቁጥር 16። ይህም እግዚአብሔር አምላክ በነቢዩ በሚልክያስ ላይ አድሮ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ስለ ስሜ ዕጣንን ያጥናሉ፣ ንጹሕንም ቁርባን ያቀርባሉ እንዲል በትንቢተ ሚልክያስ ምዕራፍ 1 ከቁጥር 11 በማለት እንደተናገረው የስርየት መክደኛው አንዲት ቅድስት ቤተ ክርስቲያን ምስጢረ ቁርባንን ለምትፈጽምባት ጽላት ወይም ታቦት ምሳሌ መሆኗ ያሳየናል። የስርየት መክደኛው የሚጋርዱት በጥሩ ወርቅ የተሰሩት
የኪሩቤል ምስሎች አማናዊ መስዋዕት በሚሰዋበት ጊዜ በዙሪያው ረበው የሚገኙ የመላእክት ምሳሌ ናቸው። ቅዱሳን አባቶቻችን እንዳስተማሩን ሁለቱ ኪሩቤል የተባሉት ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ለማስገንዘብ ቅድስት ቤተክርስቲያናችን በመንበረ ታቦት ላይ ምስለ ፍቁር ወልዳ እንዲቀመጥ ታዘዛለች። ምስለ ፍቁር ወልዳ ላስተዋለ ሰው በትክክል የታቦተ ጽዮን መንፈሳዊ ትርጉም ይረዳል። ታቦተ ጽዮን ከሌሎች የብሉይ ኪዳን ንዋያተ ቅድሳት በተለየ መልኩ እጅግ ግሩም የሆነ ምስጢር በውስጧ ይዛለች። ይህም ድንቅ ምስጢር ለመረዳትም አንድ ምሳሌ እንመልከት። ንጉሥ ዳዊት የእግዚአብሔር የቃል ኪዳኑ ታቦት ለአቢዳራ ቤት ወደ ጽዮን ከተማ ባስመጣት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር መንፈሳዊ መዝሙር አቅርቦ ነበር። ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 12 እስከ 17። ከዚህም ጋር ተመሳሳይ የሚሆነው ድርጊት በአዲስ ኪዳን ተፈጽሟል። ይኸውም እመቤታችን ቅድስት ድንግል ማርያም ለቅድስት ኤልሳቤጥ ሰላምታ በሰጠቻት ጊዜ የ6 ወር ጽንስ የነበረው ቅዱስ ዮሐንስ መጥምቅ የእመቤታችን የሰላምታ ድምፅ በሰማ ጊዜ እንደ አባቱ እንደ ዳዊት በእናቱ ማኅፀን ሆኖ በደስታ ዘሏል ወይንም ሰግዷል። ሉቃስ ምዕራፍ 1 ከቁጥር 41። ቅዱስ ዳዊት በቃል ኪዳኑ ታቦት ፊት እየተደሰተ ለአምላኩ ምስጋና እኔ መቀኘቱ ለሰው ልጆች ሁሉ የመድኃናችን ምክንያት የሆነችው ቅድስት ድንግል ማርያምና ልጇን በቃል ኪዳኑ ታቦት በኩል አስቀድሞ በዓይነ ሕሊናው ስለተመለከተቻቸው ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።